እንደሚታወቀው የመስቀል በዓል በኢትዮጵያ ኦርቶዶክስ እምነት ተከታዮች ዘንድ በድምቀት ይከበራል። በዚህ ዕለት ዋዜማ ደመራው ተደምሮ በህብረት ችቦ ይለኮሳል። ይህ ዕለት ለረጅም ዓመታት ሲከበር ኖሯል። በኢትዮጵያችን ታሪክም ይህች ማለትም የመስቀል ቀን በፊት ብዙዎች ምናልባትም እሳቸው በስልጣን ቆይተው ቢሆን ኖሮ እስካሁን የዘለቁ አገራዊ ምስቅልቅሎች አይፈጠሩም ነበር ሲሉ ይደመጣል። ልጅ ኢያሱ አጼ ምኒልክ በጽኑ ታመው በአልጋ ላይ በዋሉበት ጊዜ የዙፋናቸው ወራሽ እንደሆኑ ተናግረው ነበር። ይህ ነው ብሩክ መኮንን ተክለየስ እቴጌ ጣይቱ ብጡል ብርሃን ዘኢትዮጵያ በሚል በ2007 ለንባብ ባበቃው ታሪካዊ መጽሐፍ ውስጥ ተከታዩ አዋጅ ሰፍሮ ይገኛል። አዋጁን ያወጡት ዳግማዊ አጼ ምኒልክ ነበሩ። ሞአንበሳ ዘምነገደ ይሁዳ ዳግማዊ አጼ ምኒልክ ስዩመ እግዚአብሔር ንጉሠ ነገሥት ዘኢትዮጵያ። የአገሬ የኢትዮጵያ ልጆቼ ወንድሞቼና ወዳጆቼ ሆይ እስካሁን ድረስ ሳታስቀይሙኝ በእግዚአብሔር ቸርነት አገሬን ገዛው። እኔን በእውነት በመውደዳችሁና እናንተም አንድ ልብ በመሆናችሁ አገራችንን ኢትዮጵያን እስካሁን ጠላት አላጠቃትም። አሁንም ከዚህ ቀደም እንዳሳወቅኳችሁ የእግዚአብሔር ፈቃድ ቢሆን የአልጋዬ ወራሽ የልጄ ወይዘሮ ሸዋረጋ ልጅ ከራስ ሚካኤል የተወለደው ኢያሱ ነውና ራስ ቢትወደድ ተሰማን ሞግዚት አድርጌ ሰጥቻቸዋለሁ። አልጋዬን የሚጠብቀው እሱ ነው። ሌላ ወንድ ልጅ የለኝም። ነገር ግን ይህንን ማድረጌ እኔ ከቤት በውል ጊዜ እንዳትደነግጡ ብዬ ነው እንጂ ልጅ ስለሆነ ወዲያ ወዲህ ብለን ክፉ ሥራ እንሰራለን የሚል ሰውን ረግሜያለሁ። የይሁዳ ርግመት የአርዮስ ግዛት ይድረስበት። የእኔ ቃልን ያፈረሰ ሰው መሬት ይክዳው፣ ጥቁር ውሻ ይውለድ። ያሳደግኳችሁም የሾምኳችሁም መኳንንቶች፣ ወታደሮች፣ ትልቁም ትንሹም ከእኔ ፍቃድ የወጣን ሰው ረግሜያለሁ። ከእኔ በኋላ ልጄን ያልተከተለን ሰው ረግሜያለሁ። እሱም ከእናንተ ከአባቶች ከወንድሞቹ ፍቃድ እንዳይወጣ ያላግባብ ክፉ ነገር እንዳያደርግ ልጄንም ኢያሱን የሰጠሁትንም ሞግዚት ራስ ቢትወደድ ተሰማን ረግሜያለሁ። ጥቅምት 20 ቀን 1902 አዲስ አበባ ከተማ ተጻፈ። አጼ ምኒልክ ዙፋናቸውን ለልጅ ኢያሱ ባወረሱበት ወቅት ዓለም አቀፋዊና በተለይም አህጉራዊ ጂኦፖለቲካዊ ሁኔታው የተለወጠበት ነበር። ምኒልክ በሕመም ምክንያት አልጋ ይዘው ቤቱ የዋሉበትን ወቅት ጠብቀው ሀያላን መንግስታት በኢትዮጵያ ላይ የሶስትዮሽ ስምምነት ውል አዘጋጁ። በዚያ መሠረትም ኢትዮጵያ እንድትተዳደር ሐሳብ አቅርበው ነበር። እንግሊዝ፣ ፈረንሳይና ጣሊያን ያወጡት ይህ ውል ኢትዮጵያ የጅቡቲን ወደብ ብቻ እንድትጠቀም በአገሪቱ የሚካሄደውን የባቡር ሐዲድ ዝርጋታ ሥራና ማስተዳደርን ፈረንሳይ በብቸኝነት እንድትይዝ የወሰነ ነበር። የእንግሊዝ መንግሥት የአባይ ወንዝ መነሻ ምንጭና የጣና ሐይቅን እንዲሁም የወንዙን መስመር ተከትሎ የሚሰሩ የግድብም ሆነ የመስኖ ሥራዎችን ከእሷ ዕውቅና ውጪ እንዳይሆኑ ተወስኖ ነበር። በኢትዮ ሱዳን፣ በኢትዮ ኬንያ አዋሳኝ አካባቢዎች በእንግሊዝ የቅኝ ግዛት ወሰኖች ዙሪያ የሚካሄዱ እንቅስቃሴዎችን የቴሌግራምና የመሠረተ ልማት ግንባታዎች በተለይም እንድትቆጣጠር ለእንግሊዝ የሰጠው ውል ሆነ። የጣሊያን መንግሥት በቅኝ ግዛቷ ኤርትራ ሕልውና ላይ የኢትዮጵያ መንግሥት የስጋት ምንጭ እንዳይሆን ጥያቄም እንዳያነሳ የገደበም ነበር። በጣሊያን ሶማሌላንድ አዋሳኝ አካባቢዎች ደግሞ የአርብቶ አደሮችን እንቅስቃሴ እንዲሁም ከኢትዮጵያ ጋር የሚያገናኝ ማንኛውም የመሠረተ ልማት ዝርጋታ የጣሊያንን ጥቅም ባስጠበቀ መልኩ እንዲሆን የሚያስገድድና ሌሎችንም የኢትዮጵያን ሉዓላዊነት የሚገዳደር ጥቅሟንም የማያስከብር አንቀጾችን የያዘ ነበር ውሉ። በሌላ መልኩ አውሮፓ ውስጥ የመጀመሪያው የዓለም ጦርነት ተቀሰቀሰ። በ1914 እንደ አውሮፓውያን አቆጣጠር በታህሳስ ወር። ይህ ወቅት ልጅ ኢያሱ እየተጠናከሩ የሄዱበት ነበር። ከዚያ ቀደም ሲል ልጅ ኢያሱ አባታቸውን ወሎና ትግራይን እንዲያስተዳድሩ ንጉሥ ሚካኤል በሚል እንዲቀቡ አደረጉ። ራሳቸውንም ንጉሠ ነገሥት የማድረግ ጉዞ ላይ ነበሩ። ኢያሱ አዲስ አበባ ከሚገኘው የኦቶማን ቱርክ ቆንስላ ጋር የጠበቀ ወዳጅነት መሠረቱ። ከአህመድ ማዛር ቤ ጋር፣ ከሶማሌው መንፈሳዊ መሪ ሙላህ ጋርም እንዲሁ። እንደ ኤሪክ ሄግል ታሪካዊ ጽሑፍ እንደ አውሮፓውያን አቆጣጠር በ1916 እንግሊዝ አረቢያን ለመያዝ አስራለች። በዚህም መካ ውስጥ የሚገኘውን ቅዱስ ቦታ ልታፈርስ ነው የሚል በራሪ ወረቀት በአገሪቱ ተበተነ። እንግሊዞቹ የዚህ ሴራ ጠንሳሽ የኦቶማኑ ቆንስላ እንደሆነ አመኑ። ለዚህም የልጅ ኢያሱን ይሁንታ አግኝቷል ሲሉም ደመደሙ። በሌላ መልኩ ታዋቂው እንግሊዛዊ ጋዜጠኛና የዓለም ጦርነቶች ዘጋቢና ተንታኝ የሆነው ማርቲን ፕላውት እንደ አውሮፓውያን አቆጣጠር ጥር 3 1916 በኢትዮጵያ የሚገኘው የእንግሊዝ ቆንስላ ጄኔራል ወደ ለንደን የውጭ ጉዳይ ቢሮ አንድ የቴሌግራም መልእክት አስተላለፈ ይላል።
ይህ መልእክትም የመጀመሪያው የዓለም ጦርነት በተፋፋመበት ወቅት ጀርመን ኢትዮጵያ የእንግሊዝ አጋር የሆነችውን ጣሊያንን ለማጥቃት ድጋፍ አድርጋ ዝግጅት ማድረጓን የሚገልጽ ነበር። ወቅቱ ልጅ ኢያሱ በዙፋን ላይ የነበሩበት ነው። አጼ ምኒልክ ከአድዋ ድል በኋላ ኤርትራ ባይዘልቁም ኤርትራ የኢትዮጵያ አካል መሆኗን ያምኑ ስለነበር ልጅ ኢያሱም ይኸው እምነት ስለነበራቸው ወደ ኤርትራ የመዝለቅ ዕቅዱን አምነውበት እንደነበር ማርቲን ፕላውት ይገልጻል። ይህ መረጃ የደረሰው የጣሊያን መንግሥት የሰራዊቱን ብዛት ወደ 18,000 አድርጎ አጠናከረ። ያም ሆኖ ኢትዮጵያ በመጀመሪያው የዓለም ጦርነት ገለልተኝነቱን መርጣ እንደተጠበቀው ምንም አይነት ወታደራዊ ጥቃት ሳትፈጽም ትቀራለች። በኢትዮጵያና ጀርመን መሃል የነበረውን ግንኙነት ለማጠናከር ሐሳቡ የመጣው በአጼ ምኒልክ አማካኝነት በ1897 ዓ.ም እንደነበር ድርሳናት ይጠቁማሉ። በወቅቱ ምኒልክ 1 ሚሊዮን ጀርመናውያን ኢትዮጵያ ውስጥ እንዲሰፍሩ ጠይቀው ነበር። ያ ሳይሆን ቀርቶ ከ10 ዓመታት በኋላ ጀርመኖች የምኒልክን ጥያቄ በማስታወስ ግንኙነቱን ለመጀመር መፈለጋቸውን በወቅቱና በኋላ የሚወጡ የታሪክ ድርሳናት እንዲሁ ያመለክታሉ። ጀርመንና ኦቶማን ቱርክ የጠበቀ ወዳጅነት ስለነበራቸው ኢትዮጵያም ይህንኑ እንድትቀላቀል ሁለቱ ሀገራት ጥረዋል። ቆይቶ የጀርመኑ ልዑክ ፍሬድሪክ ዊልሄልም ቮን ሲበርግ ኢትዮጵያ የመጀመሪያውን የዓለም ጦርነት እንድትቀላቀል የሚቻለውን ሁሉ ጥረት እንዲያደርግ መታዘዙና በሰሜን ምስራቅ አፍሪካ የሚገኙትን የእንግሊዝ ጣሊያንና ፈረንሳይ ቅኝ ግዛቶች እንድትወር እንዲያበረታታ ተልዕኮ ተሰጠው። ይህ መልእክት ጀርመን በጦርነቱ አንጸባራቂ ድል እየተጎናጸፈች መሆኗን አጋር ነው በማቅረብ አሁንም ኢትዮጵያም እንድትቀላቀላት የሚያግባባ ነበር። ሦስቱ አውሮፓውያን አጋሮች እንግሊዝ፣ ጣሊያንና ፈረንሳይ የኢትዮጵያ ወዳጆች መስለው ወደቦቿንና የድንበር ክልሏን መንጠቃቸውን አሁን ግን ጣሊያኖቹን በማንበርከክ ወደ አገራቸው መመለስና ቀይ ባህርን መቆጣጠር ትክክለኛው ወቅት ላይ እንደሆነ በመልእክቱ ተብራራ። ጀርመናዊው ልዑክ የሶማሌላንዱን መንፈሳዊ አባት በተመሳሳይ እንግሊዞችን እንዲያጠቃ ያግባባ ነበር። ልጅ ኢያሱ የእስልምና እምነትን እንደ ክርስትና ሁሉ የሚያከብሩና በወቅቱም ለሶማሊያውያን ኢትዮጵያ ወዳጃቸው እንደሆነች ሁለተኛ ቤታቸው መሆኗንም የሶማሌ ጠላቶች የኢትዮጵያ ጠላቶች መሆናቸውን አገሪቱ ለእስልምና ሃይማኖትና ለተከታዮቹም ክብርና ፍቅር እንደምትሰጥ በመግለጽ ለቅኝ ገዢዋ እንግሊዝ የራስ ምታት ሆኑ። ይህ ሁኔታ ደግሞ ልጅ ኢያሱ በዚህ የሥልጣን አካሄዳቸው ከቀጠሉ ለቅኝ ገዢዎቹ እንግሊዝም ሆነች ጣሊያን እንዲሁም ፈረንሳይ ስጋት መሆናቸውን አመኑበት። ስለዚህም የእሳቸው ከዙፋኑ መወገድ አስፈላጊ መሆኑን ተስማሙ። እንግዲህ ዛሬ ልናቀርብላችሁ የወደድነው ልክ መስከረም 17 ልጅ ኢያሱን ከስልጣን ለማንሳት የታቀደበት መነሻ የውጭ ጣልቃ ገብነት መሆኑን ያመለክታል። ከዚህ እኛ ኢትዮጵያውያን ትምህርት ልንወስድ ይገባልም እንችላለንም የሚል እምነት አለን። በፕሮግራማችን ቃለ ምልልሱን የምናደርገው የታሪክ መጽሐፍት አዘጋጅና በጋዜጠኝነት የቆየውን ቤተኛችንን ብሩክ መኮንንን ነው። የምንጠቀመው ግብዓት የልዑል ዶክተር አስፋውሰን አስራተ ካሳ ከኤስቢሲ የአማርኛ ሬዲዮ ጋር አድርገውት የነበረውን ቃለ ምልልስ መሆኑንም እንገልጻለን። መልካም የመስቀል በዓል፣ መልካም ቆይታ። በዛን ጊዜ ለነበረው ሁኔታ የልጅ ኢያሱ ራዕይ ፈጽሞ የሚስማማ አይደለም። እኚህ ንጉሠ ነገሥት ከልብ ያመኑበት አንድ ነገር ነበር። እኔ የክርስቲያን ብቻ ንጉሥ አይደለሁም፣ ንግስናዬ ለመላ ኢትዮጵያ ነው። እንዲህ አይነቱ ራዕይ በዛን ጊዜ መኖሩ በጣም አስደንቆኛል። ከፍተኛ አስተያየት ከእውነት ጋር የተያያዘ ነው እና የኢትዮጵያን ሕዝቦች እኩል አድርጎ ለመግዛትና በክርስቲያንና በእስልምና ተከታዮች መካከል ምንም ልዩነት እንዳይኖር ለማድረግ ከፍተኛ አስተዋጽኦ አድርገዋል። ጊዜያቸው የማይፈቅደውን ራዕይ የነበራቸው ሰው ናቸው። በአንደኛው የዓለም ጦርነት ወቅት እንግዲህ ታሪክ እንደሚነግረው በአውሮፓ ጦር ግንባሮች ሲፋለማቸው የነበሩትን የፈረንሳይ እንግሊዝና ጣሊያን ሰራዊታቸውን ኃይል ለመበታተን አስበው ነበር ጀርመኖች። በምስራቅ አፍሪካ ኢትዮጵያ ኤርትራን፣ ጅቡቲን፣ ሶማሊያን ከቀኝ ገዢዎቻቸው አስለቀቃ ወደ ግዛቷ እንድታዋሃድ ድጋፍ ያደርጉ ነበርም ይባላል። እስኪ እዚህ ላይ ያለ መረጃ ምንድን ነው? ልጅ ኢያሱ ጋርስ በምን መልኩ ነው የሚገናኘው? በብዛት እስካሁን ድረስም በስፋት የማይታወቅ ታሪክ ነው። የማርቲን ፕላውት እና ፓትሪክ ጌልክስ የተባሉ ሁለት እንግሊዛውያን ይህንኑ ጥናት አጥንተው በቅርቡ ነው ይፋ ያደረጉት። ያልተነገረ ሚስጥር ነው። የጀርመን መንግስት በአንደኛው የዓለም ጦርነት ኢትዮጵያ ከጎኑ እንድትቆም
ፈልጎ ነበር። ዋነኛው ምክንያት በ1905 እንደ አውሮፓውያን አቆጣጠር ዳግማዊ አጼ ምኒልክ ወደ ጀርመን ልከውት የነበረው የኢትዮጵያ ከፍተኛ ልዑካን ቡድን የጀርመን መንግስት ፈቃደኛ ከሆነ 1 ሚሊዮን ጀርመናውያንን በኢትዮጵያ ለማስፈር ፈቃደኝነታቸውን ገልጸው ነበር። በወቅቱ የጀርመን መንግስት ለንጉሱ ግብዣ ምላሽ አልሰጠም ነበር። የአንደኛው የዓለም ጦርነት እንደተጀመረ ግን የጀርመን ባለስልጣናት ያንን ግብዣ በማስታወስ የኢትዮጵያ መንግስት ከጀርመን ኦቶማን ኃይል ጋር እንዲቆም ለመጠየቅ ተንቀሳቀሱ። ይህንን ጥያቄያቸውን ለኢትዮጵያ መንግስት ለማድረስ እጅግ አዳጋች ሁኔታ ነበር የገጠማቸው። ባላንጣዎቻቸው እንግሊዝ፣ ጣሊያንና ፈረንሳይ በአዲስ አበባ የሚገኘውን የጀርመን ለጋሲዮን ከተቀረው ዓለም ጋር በስልክ በቴሌግራምና በፖስታ ብሎም በእጅ በሚሰጥ መልእክት እንዳይደርሰው መልእክተኛ እንኳን ግንኙነት እንዳያደርግ የሚያስችል ስራ ሰርተው ነበረ። በኢትዮጵያ ያሉ ጀርመኖች የጀርመን ሌጋሲዮን ባልደረቦች ከተቀረው ዓለም እንዲገለሉ በመደረጋቸው ጀርመኖች ባላንጣዎቻቸውን በአውሮፓ ጦር ግንባር ያሰለፉትን የጦር ኃይል ለመከፋፈል እና አዲስ ጦር ግንባር በምስራቅ አፍሪካ ለመክፈት በሱዳን የሚገኘው የእንግሊዝ አስተዳደር ለማስወገድ በሱዳን ውስጥ ህዝባዊ አመፅ እንዲቀሰቀስ ጀርመን በምስራቅ አፍሪካ አዲስ የጦር ግንባር ለመክፈት ጦሯን ለማዝመት ከማቀዷን በተጨማሪ ኢትዮጵያ በኤርትራ ያለውን የጣሊያን ጦር ላይ በሶማሌ ባለው የጣሊያን ቀኝ ግዛትና የእንግሊዝ ቀኝ ግዛቶች ላይ ጦሯን አዝምታ ወረራ በመፈጸም በቀይ ባህር ዳርቻ በስዊዝ ካናል ህልውናን ጀርመኖች ተጠቃሚ እንዲሆኑና ጣሊያንና እንግሊዝ በአውሮፓ እያካሄዱት በነበረው ጦርነት አሰልፈውት የነበረው የጦር ኃይላቸውን ወደዚህ ግንባር እንዲያዞሩ ወይንም እንዲቀንሰው እንዲልኩ ለማድረግ የሚያስችል ጦር ስትራቴጂ ጀርመን ነድፋ በስራ ላይ ለመዋል ተንቀሳቅሳ ነበረ። ይህ የጦር ስልት በስራ ላይ ለመዋል የጀርመን ንጉስ ቅርብ ወዳጅና ሀገር አሳሽና አርኪኦሎጂስት የነበረው ሊዮ ፎርቤነስ የተመራ አራተኛው የጀርመን በአህጉር አፍሪካ ውስጥ የሚካሄድ የጥናትና ምርምር ጉዞ በተሰኘ ስያሜ 5 አውሮፓውያን 13 ቱርኮችና አረቦች በአባልነት ያቀፈ የምርምር ተጓዥ ቡድን በምርምር ስም ይህንኑ ተግባር ለመከናወን ወደ ኢትዮጵያ ልከው ነበረ። በዚህ ቡድን ውስጥ በአጼ ቴዎድሮስ ዘመን መቅደላ ታስረው ከነበሩ ጀርመናውያን ሚስዮናውያን ውስጥ የአንዱ ቤተሰብ አባል የሆነ የካታሪን ሄል ወለተ ጊዮርጊስ ሄል ትባላለች። የእቴጌ ጣይቱም እልፍኝ ውስጥ ከፍተኛ ኃላፊነት ነበራት። ልጅ ኢያሱ በሞግዚትነት ያሳደገው ጀርመናዊ በአንድ በኩል ኢትዮጵያዊ በሆነችው ካታሪን ሄል ወይንም ወለተ ኢየሱስ ሄል አማካይነት ነበረ። ከመቅደላ ጦርነት በኋላ ከጀርመን ተመልሰው መጥተው እዚህ ይኖሩ ነበረ። ከነሱ የሷ ልጅ የሆነ ፍሬዴሪክ ሰለሞን ሄል የሚባል ሀፍ ኢትዮጵያዊ ጀርመናዊ ይገኝ ነበረ። ለዚህ የሚስጥር ተልዕኮ የያዘ ቡድን ውስጥ በአባልነት እንዲሳተፍ ተደርጎ መጀመሪያ ወደ ኮንስታንቲኖፖል ከዛም ወደ ፍልስጤም ተጉዞ ከፍልስጤም በአነስተኛ ጀልባዎች የቀይ ባህርን በ42 ቀናት በአስቸጋሪ ሁኔታ በማቋረጥ ወደ ኤርትራ ምጽዋ ወደብ ይደርሳል። ይህ ተጓዥ ቡድን በዚሁ የባህር ጉዞ ላይ ከፈረንሳይና እንግሊዝ ጦር መርከበኞች ቁጥጥር ስር እንዳይውል ጠባብ ዕድል በመጠቀም ነው ምጽዋ ወደብ የደረሰው። ምጽዋ ወደብ እንደደረሰ የቡድኑ መሪ ለንደን ለሚገኘው የጀርመን ኮንስለር ባስተላለፈው ቴሌግራም ምጽዋ መድረሳቸውን ይገልጻል። በምጽዋ የተጓዥ ቡድኑ ወደ ኢትዮጵያ ጉዞን እንዳይቀጥል ምጽዋንና ኤርትራን የሚገዙት የጣሊያን ሹማምንት ያገዳቸዋል። ለዚሁ ምክንያት የሰጡት ደግሞ በጀርመኖቹ የሚመራው የምርምር ቡድን ድብቅ ተልዕኮ አለው። ይህም ኢትዮጵያውያን በኢጣሊያ በጎረቤት የጣሊያን ግዛቶች ላይ ጦር እንዲያዘምቱና ለመቀስቀስ ያለመ ተልዕኮ አላቸው ብለው በመጠርጠራቸው ነበር። ጣሊያኖቹ ከእንግሊዝ መንግስት ጋር በጉዳዩ ላይ ካደረጉት ምክክር በኋላ ከምጽዋ ወደ አስመራ ጀርመኖቹ እንዲገቡ ያደርጋሉ። ከአስመራ ግን ወደ ኢትዮጵያ እንዳይሄዱ አድርገው በመጡበት መንገድ ወደ ፍልስጤም እንዲመለሱ ያደርጋሉ። ይህ ሲሆን ፍሬዴሪክ ሰለሞን ሄል ከጀርመን መንግስት የተሰጠውን ተልዕኮ ለመፈጸም ከፍልስጤም እንደገና ጉዞ ይጀምራል። ምጽዋ ላይ እንደደረሰ ይታገድና በጣሊያን እስር ቤት ውስጥ የአንደኛው የዓለም ጦርነት እስኪያበቃ ድረስ ለ4 ዓመት በእስር ላይ እንዲቆይ ተደርጎ ነበር። ይህንን ሙከራ እንግሊዞች፣ ፈረንሳዮችና ጀርመኖች ይደርሱበታል። ስለዚህ ኢትዮጵያ ከጀርመንና ከቱርኮች ጋር ወግናለች የሚል አቋም ይይዛሉ። ከዚህ አንጻር ነው የመጀመሪያ የተጀመረው። ጀርመኖቹ ይህንን ብቻ ሳይሆን በግብጽ ላይ ራሱ
የአሁኗ ሳውዲ አረቢያ ላይ ሁሉ አመፅ በማስነሳት የአረብ አመፅ በማስነሳት የእንግሊዝ የጦር ኃይል ትኩረት ወደዚህ ለመቀየስ እንቅስቃሴ አድርገው ነበረ። እዚህም በተጨማሪ በሶማሌላንድ ማድሙላ ወይንም አብዱላሂ ሰይድ የሚባለውን ታዋቂ የሶማሌ ጦር አበጋዝ ወይንም ታጋይ ነጻነት ታጋይ ኮንታክት አድርገው በሶማሌላንድ በእንግሊዝ ሶማሌላንድ እና በጣሊያን ሶማሌላንድ ላይ አመፅ እንዲቀሰቀስና የነጻነት ትግል እንዲካሄድ አድርገው ነበረ። እነዚህ ነገሮች ሲደረጉ በዋናነት በ1906 ዓመተ ምህረት አጼ ሚኒሊክ በህመም አልጋ ላይ በዋሉ ሰሞን ሶስቱ መንግስታት ካለ ኢትዮጵያ መንግስት ይሁንታ የሶስቱ መንግስታት ስምምነት የሚል ውል አዘጋጅተው በኢትዮጵያ ያላቸውን ኢንተረስት ለማስጠበቅ ተንቀሳቅሰው ነበር። ይሄንን ትሪቲ ወይንም ስምምነት አንደኛው በእንግሊዝ ኢትዮጵያ ላይ ዋናው የጣና ሐይቅን የአባይ ወንዝ መነሻን መቆጣጠር፣ ፈረንሳይ ደግሞ የባቡር ሀዲድ ዝርጋታውና በጅቡቲ ያለውን በጅቡቲ በኩል ብቻ ኢትዮጵያ የገቢና ወጪ እቃዎቿን እንድታደርግ ዋስትና የጠየቀ ነው። ኢጣሊያን ደግሞ በምንም አይነት ነገር የኢትዮጵያ መንግስት ተጨማሪ የመሬት ጥያቄ እንዳይጠይቃት ለማድረግ የታሰበ ነበር። ይሄንን ሁኔታ አጼ ሚኒሊክም ያውቁ ነበረ፣ ግን በህመም ላይ ስለነበሩና አቅማቸውም ደካማ ስለነበረ ነው የተዉትና ጣሊያኖች የጦር መሳፍንትና መኳንንትን መሳሪያ በመርዳት የማዕከላዊ መንግስትን እንዲዳከም የማድረግ እንቅስቃሴም እያረጉ ነበር። ይህ ብቻ ሳይሆን ለንደን ላይ በ1915 የተደረገ ሌላ ስምምነት በአንደኛው የዓለም ጦርነት ላይ ጣሊያን ከፈረንሳይና ከእንግሊዝ ጋር በመሆን በጋራ ሶስቱ ሀያላን በጀርመን ላይ ጦርነት ሊያደርጉ ያላሉ። ይሄን ነገር የተደረገበት አንደኛው ምክንያት ጣሊያኖች ሙሉ ለሙሉ ኢትዮጵያን በቀኝ ለመያዝ የነበራቸውን እቅድ ለማሳካትና ለመጠቀም ነበር። በዚህ ወቅት ነው ልጅ ኢያሱ ኢትዮጵያን ያስተዳድሩ የነበሩት እና ልጅ ኢያሱ በዚህ አይነት ውጥረት ውስጥ ባለ ሁኔታ ላይ ሆነው ነው ይሄ አንደኛው የዓለም ጦርነት ተቀስቅሶ የነበረው። ልጅ ኢያሱ ይህንን አሳሳቢ ሁኔታ በመገንዘብ ኦስትሮ ሃንጋሪ መንግስት ጋር ባደረጉ ስምምነት በርካታ የጦር መሳሪያዎችን ግዢ ለማድረግና የጦር ኃይላቸውን ለማጠናከር ከጀርመን ጋር በ1905 ማርች ላይ የተደረሰው ስምምነት መሰረት 120 መድፎች ለመግዛት ጁላይ 27 1914 ላይ ክፍያ ይፈጽማሉ። ይሄ ለኦስትሪያ ሃንጋሪ በዛን ወቅት በሰርቢያ ላይ ጦርነት ይጀመርና የመጀመሪያው የዓለም ጦርነት ይፈነዳል። ይህ ደግሞ ኢትዮጵያ በጣሊያን ላይ በኤርትራና በሶማሌላንድ ያለው በኢጣሊያን ሶማሌላንድ ያለውትን መልሳ ለመያዝ ልታደርገው ትችላለች ተብሎ የነበረውን የጣሊያንን የማስወገድ እንቅስቃሴ እንቅፋት እንዲፈጥር አድርጓል። ሆኖም የተወሰኑ ይሄ ግዢ የተፈጸመባቸው መሳሪያዎች ከአንድ ዓመት በኋላ በግንቦት ወር ለኢትዮጵያ ይደርሳሉ። በዛ መሰረት አቤቱ ልጅ ኢያሱ አፍሪካ ቀንድ ላይ የብሪታንያን የፈረንሳይና የጣሊያንን የበላይነት ለመቋቋም የራሳቸውን እንቅስቃሴ አድርገዋል። ይህ እንቅስቃሴያቸውን ነው እነዚህን ሶስት መንግስታት ሼክ ያረጋቸው። በኢትዮጵያ ውስጥ ጉዳይ በመግባት ልጅ ኢያሱ መዲናቸው ከመናገሻ ከተማቸው ከአዲስ አበባ ውጭ ብዙ ጊዜያቸውን በሶማሊያ ሀረርጌ፣ ኦጋዴን አካባቢ ማሳለፋቸው፣ በአፋር መሄዳቸው በተመለከተ ይሄንን ጸረ ቀኝ ግዛት ኃይል ለማስተባበር ነው በሚል እምነት ካውንተር ፕሮፓጋንዳ በስፋት ይሰሩባቸዋል። በዛ ምክንያት ነው አቤቱ ልጅ ኢያሱ ከስልጣናቸው እንዲወገዱ የማድረጉ ሂደት ውስጥ እነዚህ አካላት ሙሉ ለሙሉ ኢንቮልቭ ያደረጉት ሶስቱ መንግስታት። ልጅ ኢያሱ ከስልጣን ተወገዱ። እንግዲህ በ1909 ዓ.ም ወደ ስልጣን ለመመለስ ጥረት አድርገው ነበር ወይንም ደግሞ ሌሎች እሳቸውን ወደ ስልጣን ለመመለስ ያደረጉት ጥረት አለ? እዚህ ላይ እነዚህ የታሪክ ድርሳናት የሚሉት ነገር ካለ? በአዲስ አበባ በሚኒሊክ ቤተመንግስት ከተደረገው የሹምሽር መግለጫ በኋላ በቶራ መስክና በሰገሌ በደሴና በመቅደላ በተለያዩ ጊዜያት ከፍተኛ ውጊያ ተካሂዷል። ይህንን ውጊያ የተደረገበት ወቅት አባታቸው የልጅ ኢያሱ አባት ንጉስ ሚካኤል የወሎን ጦር መርተው ተንቀሳቅሰው ነበር። ከዚህ በተጨማሪ በዚህ ዕለት ከ103 ዓመት በፊት መስከረም 17 ቀን 1909 ዓ.ም የልጅ ኢያሱ መንግስት ከስልጣን ሽሮ ንግስተ ነገስታት ዘውዲቱ በአባታቸው ዙፋን በተቀመጡበት ጊዜ
በአዲስ አበባ ቤተ መንግስት አደባባይ አዋጁ ሲነገር ቀላል የተኩስ ልውውጥም ተደርጎ ነበረ። በበራሪ ጥይት ምክንያት ከ4 እና ከ5 የማይበልጡ ሰዎች የሞቱ ሲሆን በዘመኑ ከነበሩት መኳንንቶችም ደጃዝማች አብርሃም አርያ ከልጅ ኢያሱ ግቢ ገብተው የልጅ ኢያሱ መሻርና የንግስት ዘውዲቱን በዙፋን ላይ መቀመጥ በመቃወም ለማስቸገር ሞክረው ነበረ። ነገር ግን የማያዋጣቸው መሆኑን አውቀው ወዲያው እጃቸውን ሰጥተዋል። ልጅ ኢያሱ ከዙፋን መውረድ አባታቸው ንጉስ ሚካኤል እንደሰሙ የወሎን ሰራዊት አስከትተው ወደ ሸዋ ጉዞ መጀመራቸው እንደተሰማ ግንባር ቀደም ሆኖ እንዲጠባበቅ በራስ ሉል ሰገድ የበላይ አዝማችነት ሊቀ መኳስ አበበ አጥናፍ ሰገድ፣ ደጃዝማች ተሰማ ገዝሙ፣ ፊታውራሪ ዘውዴ ጎበና፣ ፊታውራሪ መንገሻ ውቤ በኋላ ላይ ቢተወደዱ ሆነዋል። አቶ ሸዋዬ አሳልፍ ሰራዊታቸውን አስከትለው ዘመቱ። ጥቅምት 7 ቀን 1909 ዓ.ም ቶራ መስክ ላይ ውጊያ ገጥመው በታላቅ ጀግንነት ከተዋጉ በኋላ ፊታውራሪ መንገሻ ውቤ በርካቶቹ በዚህ ጦርነት ላይ ሲሞቱ ፊታውራሪ መንገሻ ውቤ ብቻ ተርፈው ተመልሰዋል። ይህ ጦርነት ከመካሄዱ በፊት ልጅ ኢያሱ ይህንን አድማና የመንግስት ለውጥ መግለጫ ከሰሙ በኋላ ከሐረርጌ በአዋሽ በኩል ወደ አዲስ አበባ ጉዞ መጀመራቸው ስለተሰማ ከአዲስ አበባ ደጃዝማች ኃይለማርያም ለማ፣ ደጃዝማች መኩሪያ ግርማሜና ደጃዝማች አድማሱ ብሩ፣ ደጃዝማች አያሌው ብሩና ልጅ ደስታ ዳምጠው ፊታውራሪ ተክለሐዋርያት አገሩን ስለሚያውቅ ለዚህ ጦር መሪ ሆነው ሜሶ ላይ ተዋግተዋል። የሚገርም ነገር እዚህ ላይ የመንግስት ለውጡ ሲካሄድ በልጅ ኢያሱ ትዕዛዝና በጊዜው ነበረው መሳፍንትና መኳንንት የሚኒሊክን መንግስት ወርሰው ማስቀጠላቸውን በመቃወም እቴጌ ጣይቱ ከመንግስት ስራ ብቻ ሳይሆን ከሚኒሊክ ቤተ መንግስት ተባረው በግዞት በእንጦጦ በሚገኘው ሚኒሊክ ልጅ ኢያሱ ከስልጣን ከተወገዱ በኋላ አባታቸው ንጉስ ሚካኤል ይህንን መፈንቅለ መንግስት በመቃወም መስከረም ወር መጨረሻ ላይ የክተት አዋጅ አሳውጀው ጦራቸውን ይዘው ወደ አዲስ አበባ ለመዝመት እንቅስቃሴ ይጀምራሉ። ይህን ጊዜ በሸዋ የነበሩት መሳፍንትና መኳንንት አልጋ ወራሽ ተፈሪ መኮንንን ጭምር ጊዜ ሳንሰጠው ወሎ ሄደን እንቅጠመው የሚል አቋም ይዛሉ። ይሄ አቋም ያልተወጣላቸው ፊታውራሪ ሀብተ ጊዮርጊስ ድነግዴ እስቲ ለማንኛውም ወደ እንጦጦ ወጥተን እቴጌ ጣይቱን ብናማክራቸው ይሻላል የሚል ሀሳብ ያቀርባሉ። ወደ እንጦጦ ወጥተውም እቴጌ ጣይቱን ስለ ጉዳዩ በዝርዝር ነግረው ምን ማድረግ እንዳለባቸው ሀሳብ እንዲሰጧቸው ጠየቋቸው። እቴጌ ጣይቱ ጉዳዩን ካዳመጡ በኋላ ጥሩ ምክር አልመከራችሁም። የወሎ መሬት በተፈጥሮ ምሽግነት አለው። ብዙ ሰው ታስገድላላችሁ። ከዋድላና ከደላንታ ጦር እየተስፋፋ ይወጓችኋል። እንደምንም ብላችሁ ወደዚሁ ወደ ሸዋ እንዲመጡ አድርጉ። ሚካኤል ጀግና ሰው ነው፣ ችኩል ነው፣ ይመጣላችኋል ብለው ብልሃት ሰጧቸው። በዚህ መሰረት የንጉስ ሚካኤል ጦር ጥቅምት 17 ቀን ሰገሌ ላይ ከንጉስ ሚካኤል ጋር የሸዋ ጦር ዋናው ጦርነት ተደረገ። በመንግስት በኩል በዛን ዘመቻ ላይ የዘመቱት የጦር ሰራዊቱ ጠቅላይ አዛዥ ልዑል አልጋ ወራሽ ራስ ተፈሪ መኮንን ሲሆኑ ከእርሳቸውን በታች የነበሩት የጦር ሚኒስትሩ ፊታውራሪ ሀብተ ጊዮርጊስና ራስ ካሳ ኃይሉ ነበሩ። በዚህ ጦርነት ከሁለቱም ወገን ብዙ ሰው እንዳለቀ ከሰገሌ ውጊያ በፊትም በኋላ በየስፍራው ውጊያም ተደርጎ ነበር። በሰገሌ ጦርነት በፊት ልጅ ኢያሱ ገና ሐረር ሳሉ በደጃዝማች ጉግሳ አላዩ የሚመራ ጦር ከሐረር ወደ አዋሽ እንዲሄድ ታዞ ዘምቶ ነበር። ይህ ወሬ ስለተሰማ ከአዲስ አበባ ጦር ታዞ ወርዶ ገና አዋሽ ሳይደርስ ሜሶ ላይ ገጥሞ ድል አደረገና በደጃዝማች ጉግሳ አዝማችነት የመጣው ጦር ተበተነ። ከዚህ ድል በኋላ ልጅ ኢያሱ ሐረርጌን ለቀው በረሃውን አቋርጠው በይፋት በኩል ወደ ወሎ ተጓዙ። ሀሳባቸውም ወሎ ላይ ከአባታቸው ለመቀላቀል ነበረ። ነገር ግን ንጉስ ሚካኤል የልጃቸውን ሽረት ወዲያው እንደሰሙ የወሎን ጦር ለምተው ሰገሌ ላይ ተዋግተው በመማረካቸው ልጅ ኢያሱ ይህንን ወሬ ገና መንገድ ላይ ስለሰሙ ወደ መቅደላ ሄዱ። ልጅ ኢያሱን መቅደላ ላይ የሸዋ ጦር ጋር ተዋግተው ስለተሸነፉ ወደ አፋር በአህያ ፈጅ በኩል ወደ አፋር አፈገፉ። አፋር ከሄዱ በኋላ ምንድን ነው የተፈጠረው? በድጋሚ ነው አፋር የሄዱት። አስቀድሞ እዛ ቀደም ሲልም እንደገለጽክልን በዛ አካባቢ የነበረው ህዝብ አምጾ ስለነበረ እሱን ለማስተካከል ነበር ሄዱት። በአሁኑ አፋር ሄደው ምን ተፈጠረ? ስልጣናቸውን አጥተዋል። አባታቸው ድል ተነስተውባቸዋል። እነዚህ ነገሮች አሉና እሳቸው አፋር ከደረሱ በኋላ ምን ገጠማቸው? ልጅ ኢያሱ ሰራዊታቸውን አስከትለው ወደ አፋር መሸሻቸው ዜና አዲስ አበባ ያሉ መሳፍንትና መኳንንትና የጦር አዛዦች እንደሰሙ ደጃዝማች ብሩ ወልደ ገብርኤልን፣ ደጃዝማች ወሰናይ ትርፌን፣ ደጃዝማች ወልደ ጻዲቅን ከነጦራቸው አስከትለው ከአዲስ አበባ ወደ መቅደላ ተጓዙ። ደሴ ላይ ሲደርሱ በሰገሌ ድል በኋላ የወሎ ገዢ ሆነው የተሾሙት ራስ አባተ ቧያለው አብረው እንዲዘምቱ ተደርጎ መቅደላ አምባውን ከበው ተዋግተው በ1910 ነሐሴ 21 ቀን ድል አድርገው መቅደላን አስለቀቋቸው። ልጅ ኢያሱም ወደ አውሳ በረሃ አፋር
ገብተው ተደበቁ። ራስ አባተ ከሞቱ በኋላ የወሎ ግዛት ለራስ ከበደ መንገሻ ተሰጥቶ ነበረ። ራስ ከበደም የወሎን ጦር አስከትለው ወደ አውሳ ዘመቱ። የሐረርጌም ጦር በደጃዝማች አባሻው እግር ታዞ አብሮ ዘምቶ ነበረ። በዚህም ጊዜ ልጅ ኢያሱ የአውሳን በረሃ ለቀው ወደ ትግሬ ግዛት ተሻግረው በመዘዋወር ከቆዩ በኋላ በራስ ጉግሳ አርያ ግዛት ላይ ተገኝተው ተያዙ። በዚህም ጊዜ ራስ ስዩም የልጅ ኢያሱን እህት አግብተው ስለነበረ ራስ ጉግሳን ወቅተው ልጅ ኢያሱን ሊነጥቁ ነው ተብሎ ስለተወራ ለጊዜው ወደ ራስ ጉግሳ አርያ ዘንድ ፊታውራሪ ደስታ ዳምጠው ተልከው ሄዱ። ከዚያም በኋላ ልዑል አልጋ ወራሽ ራስ ተፈሪና የጦር ሚኒስትሩ ፊታውራሪ ሀብተ ጊዮርጊስና ከጎጃም የራስ ኃይሉ ተክለ ሃይማኖትን አስከትለው ወደ ትግሬ ዘመቻ ተጉዘው በደሴ ላይ ሲደርሱ ራስ ጉግሳ ልጅ ኢያሱን ይዘው መጥተው የእጁ ላይ ከሸዋ ለተላከው ጦር ስላስረከቡ ዘመቻው ደሴ ድረስ ሆኖ ከደሴ ጦር ወደ የሀገሩ እንደተመለሰ ነው ታሪክ የሚነግረን። በአፋር ቆይታ ጊዜ ውስጥ የአፋር ሕዝብም ከልጅ ኢያሱ ጋር በመሆን ለመዋጋት እና መልሰው መንግስታቸውን እንዲይዙ ለማድረግ ተባብሯቸው ነበር። በርካታም እንቅስቃሴዎች ተደርገው ነበር። በዚህ እንቅስቃሴ ላይ 2 መሳፍንትና መኳንንት ለልጅ ኢያሱ እገዛ እንዳደረጉላቸው ይነገራል። ወደ ግዞት ሄደው እንደነበር ይታወቃል። ወደ ግዞት የሄዱበት ሁኔታ ምን ይመስላል? ከዛ ከአፋር ወጥተው ደሴ ላይ ልጅ ኢያሱ ተይዘው ተላልፈው ከተሰጡ በኋላ እንዲታሰሩ ተወስኖ የነበረው ኩላሽ በተባለው አምባ ስለነበረ ልጅ ኢያሱ በዚህ ስፍራ አልታሰርም በማለት ቅሬታቸውን ስለገለጹ መኳንንቶቹ ለንግስትና ለአልጋ ወራሽ አመልክተው ኮርማሽ እንዲታሰሩ ተደረገ። አልጋ ወራሹ ከደሴ ሲመለሱ ኮርማሽ ደርሰው ቦታውን አይተው ወደ አዲስ አበባ ተመለሱ። ከዛ በኋላ ነው ለራስ ካሳና የራስ ካሳ ማንም ሰው ስለ ልጅ ኢያሱን አሳልፈ ስጥ እንደዚህ አድርግ አልባልም ይህንን ዋስትና ግቡልኝ ብለው ተረክቧቸው ፍቼ ላይ የሚያሳዝነው ልጅ ኢያሱ በፍቼ በራስ ካሳ ቁጥጥር ስር ሆነው ፍቼ ላይ ነበረ በግዞት ተቀምጠው የነበሩት። የጣሊያን መንግስት ልጅ ኢያሱ ተይዘው ከተማረኩ በኋላ በግዞት በቁጥጥር ስር በነበሩበት የራስ ካሳ የፍቼ መኖሪያ ቤት ያሉትን ልጅ ኢያሱን ለማስፈታት የተለያዩ እንቅስቃሴዎችን አድርጎ ነበረ። ከዚህ ውስጥ አንዱ በኢትዮጵያዊ መስፍን በራስ ኃይሉ ተክለ ሃይማኖት አማካይነት ልጅ ኢያሱን በተቻለ መጠን ከእስር አስለቅቀው ለጣሊያኖች እንዲያስረክቧቸው እንዲያደርጉ የተለያዩ ድርድሮች አካሄደው ነበረ። የጣሊያን መንግስት ልጅ ኢያሱን የኢትዮጵያ ንጉስ እንዲሆኑ ራስ ኃይሉ ተክለ ሃይማኖት ደግሞ በጎጃምና በበጌ ምድር ብቻ ሳይሆን በአባቶ ግዛት በጎጃም ንጉስ ይባላሉ። ልጆ ሰብለ ወንጌል ኃይሉ የልጅ ኢያሱ ሚስት ስለነበረች እቴጌ ተብላ በመንበረ ስልጣኑ ላይ ትቀመጣለች። ይህንን ለማድረግ በሚያስፈልጎትና በሚቸግሮት ሁሉ የጣሊያን መንግስት ይረዳውታልና ልጅ ኢያሱን ከእስር በማስመለጥ ረገድ እንዲንቀሳቀሱ ተልኮ ሰጥቷቸው ነበረ። ራስ ኃይሉም ይህንን ከጣሊያኖች የተሰጣቸውን ተልኮ ለመፈጸም ምቹ ጊዜ ሲጠባበቁ ነበረ። በጊዜው የአልጋ ወራሽ ተፈሪ መኮንን ንጉሠ ነገስት ሆነው በዙፋኑንና ስልጣነ መንግስቱን የተረከቡበት የዘውድ በዓልን አከባበር በተመለከተ ለ2 ዓመታት አዲስ አበባ ውስጥ ሆነው በቅርበት እየሰሩ ነበረ። በዚህ ወቅት ነበረ ልጅ ኢያሱን ለማስመለጥ የሚያስችላቸውን እንቅስቃሴ የጀመሩት። ራስ ኃይሉ ተክለ ሃይማኖት ይህንን ለማድረግ በመጀመሪያ ከልጅ ኢያሱ ጋር በተለያዩ ጊዜያት በቁጥር የተመሳጠረ የመልእክት ልውውጥ በታማኝ ሰዎቻቸው በኩል ያካሄዱ ነበር። እናም ልጅ ኢያሱ ከእስር ለማምለጥ ፈቃደኝነታቸውን ከገለጹላቸው በኋላ ከፍቼ እንዲያመልጡ አድርገው በሙገር ሸለቆን ተሻግረው ሜጫ ላይ ከራስ ኃይሉ ጋር ለመገናኘትና በግንደበረት ወይንም ስፍራ የአባይን ሸለቆ ተሻግረው ደብረ ማርቆስ ሲደርሱ የንጉሠ ነገስት መሆናቸውን አዋጅ አስነግረው ራስ ኃይሉን ጎጃም ላይ ንጉሥ አድርገው አንግሰው ከዚያም ወደ በጌ ምድር አልፈው ወደ ወሎ ተሻግረው ደሴ ላይ ሆነው የጎጃምን፣ የበጌ ምድርን፣ የሰሜን የትግራይና የእጁ ጦር በአዋጅ ክተት ሰብስበው ወደ ሸዋ መጥተው የቀዳማዊ ኃይለ ሥላሴን መንግስት ጦር ጋር ለመፋለምና አዲስ አበባን ለመያዝ እቅድ አውጥተው ነበረ። ምናልባት ይሄ እቅዳቸው የተሰናከለ ከሆነ እንኳን በአውሮፕላን ሆነው በፍጥነት ወደ ጎጃም ለመሸጋገር እንዲያመቻቸው አይሮፕላን ጣሊያኖች አዘጋጅተውላቸው እንደነበረ ከራስ ኃይሉ ጋር በነበራቸው ግንኙነት ከስምምነት ላይ ደርሰው ነበረ። በዚህ መሰረት የጣሊያን መንግስት የጣሊያን መስፍንን ባለ 4 ሞተር አውሮፕላን ወደ ኢትዮጵያ ይዞ ለመብረርና በኢትዮጵያ ውስጥ ለማረፍ
እንዲፈቀድለት የኢትዮጵያ መንግስት ፍቃድ አግኝቶ ለተሰጠው ተልእኮን ለመፈጸም ዝግጁ እንዲሆን አደረጉት። ባሮን ፍራንኬቲ የኢትዮጵያ መንግስት ባለስልጣናት ወደ ኢትዮጵያ እየበረረ የሚያመጣው አውሮፕላን እጅግ ትልቅና ባለ 4 ሞተር ስለሆነ በአዲስ አበባ ውስጥ የሚያሳርፍበት ቦታ እንደሌለ በአዲስ ዓለምና በገነት ከተማ መካከል ባለው ሰፊ ሜዳ ለማሳረፍ እንዲፈቀድለት የኢትዮጵያ መንግስት ባለስልጣናትን ከአስመራ ሆኖ በአስመራ በሚገኘው በጣሊያን መንግስት በኩል ጥያቄ ያቀርባል። የኢትዮጵያ ባለስልጣናት ምንም ሳያቅማሙ አዲስ ዓለም አጠገብ ካለ ስፍራ ላይ አውሮፕላኑን ማሳረፍ እንደሚችል ይፈቅዱለታል። የጣሊያኑ መስፍን አውሮፕላኑን እያበረረ ወደ ኢትዮጵያ በመምጣት በአዲስ ዓለም አቅራቢያ ካለ ስፍራ ሰፊ ሜዳ ላይ ከአስመራ አውሮፕላኑን እያበረረ መጥቶ ያርፋል። 1 ወር ሙሉ ይሄ ልጅ ኢያሱን አስመልጦ እሱ ይዟቸው ወደ አስመራ ወይንም ወደ ጎጃም ሊወስዳቸው ቢጠብቅም ምንም ፍንጭ ሳያገኝ በመቅረቱ መጋቢት 6 ቀን 1924 ከ1 ወር ጥበቃ በኋላ አውሮፕላኑን ይዞ ወደ አስመራ ይመለሳል። ይህ ከሆነ ከ4 ቀናት በኋላ ግን ግንቦት 10 ቀን 1924 ልጅ ኢያሱ ከግብረ አበሮቻቸውና በደጋፊዎቻቸው በተደረገላቸው ድጋፍ ከፍቼ አምልጠው በመውጣት ያያ ጉለሌ የተባለ ስፍራ ሲደርሱ አምልጬ ወጥቻለሁና ሜጫ ላይ እንድንገናኝ የሚል ደብዳቤ አዲስ አበባ ለሚገኙትና ተልእኮውን ያቀነባበሩትና በበላይነት ለሚመሩት ለራስ ኃይሉ ተክለ ሃይማኖት በደብዳቤ ልከውላቸው መልሳቸውን ይጠባበቁ ጀመረ። በጊዜው ራስ ኃይሉ ተክለ ሃይማኖት እቅዳቸው ያለመሳካቱን በመረዳት እዚያው እንዳሉ አንድ ወዳጃቸው በግንደበረት የሚኖር ባላባት ነው ምርጥ ፈረሶችን ገዝቶ ወደ ግንደበረት ይዞ እንዲሄድ ያዙትና የሚሆነውን ይጠባበቁ ጀመረ። በቀጠሮ ስፍራ አጋሮቻቸውን ይጠባበቁ የነበሩት ልጅ ኢያሱ ለራስ ኃይሉ ብቻ ሳይሆን ወደ ሌሎችም መኳንንት አምልጬ ወጥቻለሁና ኑ ተባበሩ የሚል ደብዳቤ ልከው ስለነበረ ለተለያዩ መኳንንትና ደጋፊዎቻቸው መድረሱን ያረጋገጡ ራስ ኃይሉ ሙከራቸው ያልተሳካና የከሸፈ መሆኑን በማመን ራሳቸውን ከደሙ ንጹህ ለማድረግ ለቀዳማዊ ኃይለ ሥላሴ ዘንድ በመቅረብ ከልጅ ኢያሱ የተለካላቸውን ደብዳቤ በመስጠት እኔ ታማኝነቴ ለንጉሠ ነገስቴ ለኃይለ ሥላሴ ነው፣ ልጅ ኢያሱ ግን እንደዚህ ብለው ደብዳቤ ጽፈውልኛል ብለው የፈጸሙትን ድርጊት ለማስተባበር ሞከሩ። በጊዜው የአዲስ አበባ ሹማምንት ቀደም ብለውም በጉዳዩ ላይ ራስ ኃይሉ ጥርጣሬ ስለነበራቸው እሳቸውና የቅርብ ባልደረቦቻቸውን አሽከሮቻቸውን በሙሉ በቁጥጥር ስር አውለው ምርመራ እንዲደረግባቸው ይደረጋል። አንደኛው አሽከራቸው ይዞት በነበረው ቦርሳ ውስጥ ከልጅ ኢያሱ ጋር ራስ ኃይሉ የተመሳጠረ የቁጥር ቃል እና ሁለቱ ብቻ የሚተዋወቁበትን ምልክት የያዘ ሰነድ ይገኝበታል። ፈረሶችን ለመግዛት የተላኩት ሰውም ተይዘው ስለነበረ በምርመራ ወቅት በሰጡት ቃል ፈረሶቹን ገዝተ ከልጅ ኢያሱ ጋር ተገናኝተ የሚሉህን ሰምተና ብለውኝ ነው ራስ ኃይሉ ተክለ ሃይማኖት የላኩኝ ብሎ መሰከረባቸው። ሴራው ውስጥ ተሳታፊ መሆናቸው መጋለጣቸውን ተገንዝበው ያለምንም አቅማማት ግርማዊ ሰይጣን አሳስቶኝ ነው ይህንን ሁሉ ማድረግ እውነት ነው ብለው በማመናቸው ፍርድ ቤት ቀርበው በፈጸሙት ጥፋት የሞት ፍርድ ተፈረደባቸው። የሞት ፍርዱን የማጽናቱን ስልጣን የነበራቸው ቀዳማዊ ኃይለ ሥላሴ የሞት ቅጣቱን ለውጠን ገንዘባቸው ሀብታቸው በሙሉ ተወርሶ ራስ ኃይሉ በተወሰነ ስፍራ በግዞት እንዲቆዩ ፍርዱን ለወጡላቸው። የባልንጀሮቻቸውና ደጋፊዎቻቸውን እገዛ ሲጠባበቁ የነበሩት ልጅ ኢያሱ በሜጫና በግንደበረት አውራጃ መሃል ከጥቂት ሰዎቻቸው ጋር በመዘዋወር ራስ ኃይሉንና እገዛቸውን ሲጠባበቁ ሰንብተው ራስ ኃይሉ ተይዘው መታሰራቸውና እንደተፈረደባቸው እንደሰሙ ወደ ጎጃም ጠቅላይ ግዛት በመገስገስ ደብረ ማርቆስ ለመግባት የ2 ቀን መንገድ ሲቀራቸው የአካባቢው ሕዝብ ይዞ ሲያሳድዳቸው ለነበረው በደጃዝማች ደስታ ዳምጠው ለተመራ የንጉሠ ነገሥቱ ጦር አሳልፎ ሰጣቸው። አጼ ኃይለ ሥላሴ እዚህ ላይ የሚገርመው ነገር ነው ምነግር አጼ ኃይለ ሥላሴ አንድ ወቅት ስለዚሁ ጉዳይ ሲናገሩ የሚገርመው ጣሊያኖች በ1909 ልጅ ኢያሱ በተሻሩ ወቅት የልጅ ኢያሱ ተቃዋሚ መሆናቸውን ከስልጣን መወገድ እንዳለባቸው እየገለጡ እኛም ይህን እንድናረግ ይገፋፉን ነበረ። አሁን ደግሞ ለልጅ ኢያሱ ወዳጅ መስለው ከፍቼ እንዲያመልጡ እርዳታ ማድረጋቸው እነሱ በጦርነት አንድ እንኳን ወታደር እንኳን ሳይሞትባቸው እኛን እርስ በርስ አዋክተው ኢትዮጵያን ለመውሰድ እቅድ ነበራቸው ብለው እንደተናገሩ
በቁጥጥር ስር የዋሉት ልጅ ኢያሱ ወደ አዲስ አበባ መጥተው በቀጥታ በአጼ ኃይለ ሥላሴ ደጋፊዎችና የአባታቸው ታማኝ አገልጋዮች ይዞታ ስር ወደ ነበረው የሐረርጌ ጠቅላይ ግዛት ተወስደው እንዲታሰሩ ይወሰናል። ጎጃም ውስጥ የተያዙት ልጅ ኢያሱ በቀዳማዊ ኃይለ ሥላሴ ልዩ ትዕዛዝ ቀሪውን ዘመናቸውን በእግራቸው ላይ የእግር ብረት ገብቶላቸው በራስ መኮንን ወልደ ሚካኤል አማካይነት ከ10 ዓመታት በፊት በእንግሊዞችና የህንድ ህንጻ ባለሙያዎች በታነጸና በጋራ ሙለታ ግራዋ ከተባለ ቦታ ላይ በሚገኝ ወህኒ ውስጥ ተወሰነባቸው። በግራዋ ከተማ የሚገኘው ከጋራ ሙለታ ከተማ 10 ኪሎ ሜትር ከዋናው መንገድ የሚገነጠል መንገድ አምባ ላይ ባለ 3 ሜትር ርዝመት ያለው የግንብ ቅጥር በጥርብ ድንጋይ ነው የታነጸው። ግዙፍ ህንጻ ውስጥ 2 ሰፋፊ ክፍሎች ያሉት፣ ሁለቱም ክፍሎች ውስጥ የእሳት ማንደጃ የእሳት መሞቂያና ማንደጃ ቺሚኒ ያላቸው 2 ክፍሎች፣ በአንድ በኩል ብቻ አነስተኛ የብረት ፍርግርግ አነስተኛ መስኮቶች ያላቸው ለማሰር የሚያስችሉ እስር ቤቶች ያሉበት ህንጻ ያለበት ትልቅ ወህኒ ቤት ውስጥ እንዲታሰሩ ይደረጋል። ለታሳሪው ልዑል ምግብ የሚያበስሉ ሰራተኞች መኖሪያና የጠባቂዎች መኖሪያ ያለው ሲሆን በወቅቱ ለአመታት በቆዩበት በዚያ እስር ቤት አንደኛው ክፍል ውስጥ በሚገኝ በዚህ አሁን ድረስ በጥሩ ሁኔታና ይዞታውን ጠብቆ በሚገኘው ልጅ ኢያሱ ታስረው ለ4 ዓመታት የቆዩበት የጋራ ሙለታው የግራዋ ወህኒ ቤት አሁን ድረስ ወደ ስፍራው እግር የጣላቸው መንገደኞች፣ ቱሪስቶችም ይጎበኙታል። ለብዙዎች አሁን ድረስ ልጅ ኢያሱ የት እንደተገደሉ የት እንደተቀበሩ አይታወቅም። ሆኖም በተለያዩ ከፍተኛ ኃላፊነቶች ሀገራቸውን ያገለገሉት ብርጋዴር ጄኔራል መኮንን ደነቀ ልጅ ኢያሱ ኢጣሊያ ኢትዮጵያን ለሁለተኛ ጊዜ በወረረ የማይጨው ጦርነት ሽንፈት ዋዜማ ላይ በጊዜው እሳቸው የድሬዳዋ ፖሊስ አዛዥ ነበሩ። አባሃና ወደ ድሬዳዋ መጥተው ነበረ። በጊዜው ልጅ ወርቁ ጎበና አባሃናን አውሮፕላን ጣቢያ ጠብቄ ወደሚሄዱበት እንድሸኛቸው አዞኝ ነበረ። በድሬዳዋ አየር ማረፊያ ሆኜ ስጠብቃቸው አባሃና ከ2 ቀያይ ሰዎች ጋር አንድ ፊያት ቶርፒዶ መኪና ተሳፍረው መጡ። ባርኖስ ለብሰዋል። ጫማ አላደረጉም። እነዚህ 2 ሰዎች ከአባሃና ጋር የነበሩት ማለት ነው። እነዚህ ቀያይ ሰዎች ከመካከላቸው የታሰረ ወይንም በአይነ ቁራኛ የሚጠበቅ ሰውም አልነበረም። አይሮፕላኗ መጣች፣ አየር ማረፊያው ላይ አረፈች። አባሃናና ሰዎቻቸው ተሰናብተውኝ ተሳፍረው ወደ አዲስ አበባ ተመለሱ። ከዚያ በኋላ ወደ ድሬዳዋ አልተመለሱም እና ያለ ጃንሆይ ፍቃድ ልጅ ኢያሱ ወደ ታሰሩበት ጋራ ሙለታና ግራዋ መሄድም ሆነ እስረኛውን መጎብኘት አይቻልም ነበረ። የማይጨው ሽንፈት አይቀሬ መሆኑን የተገነዘቡት አጼ ኃይለ ሥላሴ የኢጣሊያን ጦር ልጅ ኢያሱን ከእስር ቤት አውጥቶ ሊያነግሳቸው ይችላል በሚል ፍርሃት አባህና በእነዚያ 2 ሰዎች አማካይነት ያስገደሏቸው ይመስለኛል ብለው መናገራቸውን አስታውሳለሁ። ብዙዎች ደግሞ ልጅ ኢያሱ በአዲስ አበባ ዩኒቨርሲቲ በ5ኛ በር አጠገብ በሚገኝ ህንጻ ውስጥ በጥብቅ ጥበቃ እስር ላይ ሆነው እያሉ ተገድለው በዚያው ማርቆስ ቤተክርስቲያን ቅጥር ግቢ ውስጥ በሚስጥር ተቀብረዋል ይላሉ። እስካሁን ግን የልጅ ኢያሱ አስከሬን የት እንደወደቀ ያገዳደላቸው እንዴት እንደሆነ የሚያሳይ እውነተኛ መረጃ አልተገኘም። በኢትዮጵያ የውስጥ ጉዳይ ላይ የውጭ ኃይላት ሚና ጣልቃ የመግባት በውስጥ ጉዳይ ላይ ተዋናይ የመሆን ጉዳይ ያን ጊዜም ከዛ በኋላም ባሉት 1 ክፍለ ዘመናት 100 ዓመታት የቀጠለና የሚታይ ነገር ነው። የራሳችንን ጉዳይ ራሳችን ለመፍታት በጠረጴዛ ዙሪያ ተነጋግሮ ችግሮችን መፍታት የሚያስችል ባህል አለማዳበራችን ብንጣላ የሚገላግለን የውጭ ሰው የመፈለጋችን አባዜ ብዙ መስዋዕትነት ያስከፍለናል ብዬ አምናለሁ። ይህንን አይነት ተገቢ ያልሆነ አካሄድ መቀየር ከዚህ ትውልድ ይጠበቃል ብዬ አምናለሁ። እንግሊዞች ያንን ሲያደርጉ የራሳቸውን ኢንተረስት ለማስጠበቅ ነው ኢትዮጵያን ለማተረማመስ አስበው የነበሩት። የመንግስት ለውጥ እስከ ማድረግ ደረጃ ድረስ ደርሰው የነበሩት በዚህ አይነት መልክ ነው። ማን ምን ፈልጎ ነው ቤተኛ የሚሆነው ብለን ማየት ያለብን ይመስለኛል። እና ኢትዮጵያውያን የራሳችንን ጉዳይ በራሳችን አቅም በራሳችን ባህልና ችግር አፈታት ልምድና ተሞክሮ በመጠቀም እልባት መስጠት አለብን ብዬ አምናለሁ።